ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን አጫጭር አረፍተ ነገሮችን እንዴት አድርገን ነው አጫጭር ምንባቦችን በቀላሉ መንገድ ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንማማረው። እንግዲህ በተለያየ ምክንያት ሳትማሩ ለቀራችሁ ፊደላትን ወይም ሆሄያትን ለይታችሁ አገጣጥማችሁ ለማንበብ ለመጻፍ ለተቸገራችሁም ገና ከመሰረቱ ከጅምሩም እያስተማርን እንገኛለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ከዚህ ጋር እንደምታያቸው የተለያዩ ሀሳቦች የተለያዩ አጫጭር አረፍተ ነገሮች ምንባቦች አሉ ማለት ነው። እንግዲህ በመጀመሪያ ደረጃ ውድ ቤተሰቦች ምንድነው ፊደላትን ወይም ሆሄያትን ከለየነ በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር እንደምታያቸው የተለያዩ ፊደላት ናቸው። ነገር ግን እንዴት አድርገን ነው አገጣጥመን በቀላሉ መንገድ ማንበብ መጻፍ የምንችለው የሚለውን ትምህርት እንማማራለን ማለት ነው። እንግዲህ ብዙውን ጊዜ ፊደሎች ከየትኛው ቤተሰብ እንደመጡ ስንተኛ ድምጽ ነው ስንተኛ ፊደል ነው የሚለውን ከለየን በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር የመጀመሪያውን ስናይ ሰው ለሰው መድሃኒቱ ነው ይላል። በአንድ ላይ ጠቅለል አድርገን ስናነብ ሰው ለሰው መድሃኒቱ ነው ይላል። በአንድ ላይ ሰው ለሰው መድሃኒቱ ነው፣ ሰው ለሰው መድሃኒቱ ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቀለል ባለ መንገድ ማለት ነው። ሰው ለሰው መድሃኒቱ ነው። ቀጣይ ደግሞ ጓደኛ ለጓደኛ መድሃኒት ነው ይላል። በአንድ ላይ ጠቅለል ስናደርገው ጓደኛ ለጓደኛ መድሃኒት ነው። በአንድ ላይ ጓደኛ ለጓደኛ መድሃኒት ነው፣ ጓደኛ ለጓደኛ መድሃኒት ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ጓደኛ ለጓደኛ መድሃኒት ነው። ቀጣይ ደግሞ ከስህተት መማር ጥበብ ነው ይላል። በአንድ ላይ ከስህተት መማር ጥበብ ነው። በአንድ ላይ ከስህተት መማር ጥበብ ነው። በአንድ ላይ እንግዲህ ጠቅለል አድርገን ስናነበው በቀላሉ መንገድ ከስህተት መማር ጥበብ ነው ብለን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ትልቁ ስኬት ራስን ማሸነፍ ነው ይላል። በአንድ ላይ ጠቅለል ስናደርገው ትልቁ ስኬት ራስን ማሸነፍ ነው። በአንድ ላይ ትልቁ ስኬት ራስን ማሸነፍ ነው ብለን በዚህ ሁኔታ ማንበብ መጻፍ እንችላለን። ትልቁ ስኬት ራስን ማሸነፍ ነው። ቀጣይ ደግሞ እውነተኛ ፍቅር በጓደኝነት ይጸናል። በአንድ ላይ እውነተኛ ፍቅር በጓደኝነት ይጸናል ይላል። እንግዲህ በአንድ ላይ ጠቅለል አድርገን ስናነበው እውነተኛ ፍቅር በጓደኝነት ይጸናል፣ እውነተኛ ፍቅር በጓደኝነት ይጸናል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ሰውን ማክበር ራስን ማክበር ነው ይላል። በአንድ ላይ
ሰውን ማክበር ራስን ማክበር ነው ይላል። በአንድ ላይ ስናነበው ሰውን ማክበር ራስን ማክበር ነው። ሰውን ማክበር ራስን ማክበር ነው ብለን በዚህ መልኩ በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ጥሩ ጓደኝነት የነፍስ መጠለያ ነው ይላል። ጠቅለል ስናደርገው ጥሩ ጓደኝነት የነፍስ መጠለያ ነው። በአንድ ላይ ጥሩ ጓደኝነት የነፍስ መጠለያ ነው። ጥሩ ጓደኝነት የነፍስ መጠለያ ነው ብለን በዚህ መልኩ በቀላሉ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ያው በቀላሉ እንግዲህ ፊደላትን ከፊደላት ሆሄያትን ከሆሄያት ከለየነ በዚህ መልኩ ቀለል ባለ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ሁሉም ያልፋል። በአንድ ላይ ሁሉም ያልፋል ይላል። በአንድ ላይ እንግዲህ ስናነበው ሁሉም ያልፋል ብለን በቀላሉ መንገድ በዚህ ሁኔታ ማንበብ መጻፍ እንችላለን። ቀጣይ ደግሞ ሁሉ ለበጎ ነው። በአንድ ላይ ሁሉ ለበጎ ነው። በአንድ ላይ ጠቅለል ስናደርገው ሁሉ ለበጎ ነው ብለን በዚህ መልኩ እናነባለን እንጽፋለን ማለት ነው። ቀጣይ ደግሞ ነገ ሌላ ቀን ነው። ነገ ሌላ ቀን ነው ይላል። በአንድ ላይ ጠቅለል ስናደርገው ነገ ሌላ ቀን ነው። በአንድ ላይ ነገ ሌላ ቀን ነው። ነገ ሌላ ቀን ነው ብለን በዚህ መልኩ በቀላሉ መንገድ ማንበብ መጻፍ ቴክስት ማድረግ እንችላለን ማለት ነው። ቀጣይ ደግሞ ሁሉንም አትመን። በአንድ ላይ ሁሉንም አትመን በአንድ ላይ ሁሉንም አትመን ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ ደስታ ምርጫ ነው። ደስታ ምርጫ ነው ይላል። በአንድ ላይ ደስታ ምርጫ ነው ብለን በዚህ መልኩ በቀላሉ መንገድ ማንበብ መጻፍ እንችላለን መለማመድ እንችላለን። ቀጣይ ደግሞ ሁል ጊዜ ፈገግ በል። በአንድ ላይ ሁል ጊዜ ፈገግ በል ይላል። በአንድ ላይ ሁልጊዜ ፈገግ በል ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ለራስሽ ታማኝ ሁኚ። በአንድ ላይ ለራስሽ ታማኝ ሁኚ። በአንድ ላይ ለራስሽ ታማኝ ሁኚ ብለን በቀላሉ በዚህ መልኩ አጫጭር አረፍተ ነገሮችን ረዘም ያሉ ምንባቦችን አረፍተ ነገሮችን በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ